እኔ 17 ሺህ ሴቶች ጠይቆኛል ሁለተኛ ልጅን ከወለድኩ በኋላ ውሾቼ መንከባከብ። ጋይስ ማን ነው ግን ስም የሚያጣው? አንድ ሴዶ ማርሻልን እዚህ ጋር ምዕራፍ እመን በቃ ጡንጡሌክት እሙሙ ስትለው የስሙ አመጣጥ። ለማንኛውም እዚህ ቪዲዮ ስር ያሉ አስቂኝ ኮሜንቶችን እናነባለን። ላይክ በማድረግ ጀምሩ። ወደ ቪዲዮ። ለምን አንድ እውነት አልነግርህም? እኔ 17 ሺህ ሴቶች ጠይቆኛል ቲክቶክ ጀመርኩ፣ ግን እኔ ቦታ አልሰጥም። 17 ሺህ እኔ አብዛኞቹ እንደውም ቪዲዮ ሰርችባቸዋለሁ። በጣም ያለፉት እንደውም ፈምስ 17 ሺህ ሴቶች እኔ ቲክቶክ ከጀመርኩ ጽፈውልኛል። ማስቆጠር እንችላለን ከፈለክ። ደነገጥኩ። ያገር ማለት ነው ያን ያህል ማለት ነው። ግን እኔ አልፈለጉም። እኔ ስፈልግ የምፈልጋት ሴት በቃ ትመጣለች፣ አገባታለሁ ማለት ነው። ሃይማኖታ በጣም ለሃይማኖታ የቀረበች ሴት ነው እኔ የምፈልገው። በመሰረቱ አላህ የምትፈራ ማለት ነው። ስሜቷ ማትከተል ሴት ነው የምፈልገው። በቃ አላህን ብቻ የምትሰማ። ግን እናቷ ነው ያለው። 17 ሺህ እኮ ማለት በጣም ብዙ ነው። በምን መጡ? በሁሉም ያልመጡብኝ ነገር የለም። በውበት የተመቸውት ሊሆን ይችላል፣ በጥንካሬ የተመቸውት ሊሆን ይችላል፣ ወይ ጨላለሁ ብሎ ሊያስብ የሚመጣ ይችላል። ብዙ ነገር አለ እዛ ውስጥ። ግን ለሚስትነት በቃ እኔ በቃ እያለፍኩ እኔ እንደዛ ያን ነገር ሲመጣልኝ ቀርቦ ነው ቼክ ማለት እያልኩ ነው የምሄደው እንጂ በደንብ ትሪት አታደርጋቸውም። እኔ ምን ያደርግልኛል? እኔ አልፈለኩም። ሻይ ቡና ማለት ምናምን እርግጠኛ ነኝ እኔ እንትን ትክክለኛ ሚስት ሶሻል ሚዲያ ላይ አይደለችም። በቃ ምን ጡጡሌክ ትንሽ ናት ነው ያልሽው? ማነሽ ስምሽ? ምዕራፍ ነው። ምን ነው በግድ ካልሰጠኸኝ ያልሽ አንቺ፣ አውጥተህ ካላሳየኸኝ ያልሽ። እንትነ ትንሽ ነው እንትነ ከፍሬ በለጠ ምናምን የምትሉ እዚህ የምታሽቀብጡ ሰዎች ማለት ነው። እንዳሳያችሁ ፈልጋችሁ ነው። አልታየን አለ እንጂ አንተም አሳይት። በማይክሮስኮፕ ካልሆነ ዙም አድርገህ ነው። በማይክሮስኮፕ አለ በቴሌስኮፕ ለምን የሞዴስ ማስታወቂያ መጀመሪያ አንተ ያል ማሻያ እንዴት ያለ በከል መስታወት ራቅ እያደረገ ነው ቦርጩ ስለሚከልለው። ጋይስ እኔ እኮ ተናግሬ ነበረ፣ መንግስት የደላን የሚመስለው እንደዚህ አይነት ሰዎችን እያየ ነው ብዬ ነበረ። አሁን ለውሻ ሜኒኩር እና ፔዲኩር የምር ተው። ለማንኛውም እስቲ ይሄን ቪዲዮ ሳይቻችሁ ልመለስና ኮሜንት እናነባለን። የትም እንዳትሄዱ። ሁለተኛ ልጅን ከወለድኩ በኋላ ውሾቼ መንከባከብ በጣም ከብዶ ነበርና እስቲ ዛሬ ግን ፓምፐር ላርጋቸው ብዬ ፕሪንስ ፔትዞችን ነበር የጠራኋቸው። ዛሬ እንዴት እንደሚታጠቡ ነው የምታዩት። መጀመሪያ ጥፍራቸውን ነበር የቆረጧቸው። ከዛ በጣቶቻቸው መሀል ያለውን ጸጉር ነበር የቆረጠላቸው። ጋይዝ ይሄ ሁሉ ዕቃ ለውሾች ነው። ከዛ መጀመሪያ ጸጉሩን ነበር ያበጠረልን። በሁለት የተለያየ ማበጠሪያ ከበጠረለት በኋላ ለራሳቸው ለውሾች በተዘጋጀ ቁንጫ ምናምን በሚያጠፋ ቆዳቸውንም እነሱንም የማይጎዳ ምርጥ ሻምፖ ተጠቅመው አጠቡት። እዚህ ጋር የምታዩት ያደረገው ግላቭ ደግሞ በደንብ አድርጎ ነው የሚያሸው ጸጉራቸውን። ከዛ እንደገና ወደ በጠራ ነበር የገቡት። እዚህ ጋር ሲያጥቡ የምታያቸው ሁለቱም ልጆች ውሻ እንዴት እንደሚወዱ ልነግራቸው አልችልም። ትናቸው ኬር የሚያደርጉበት መንገድ በቃ እንዴት ደስ እንደሚሉ። ሙልጭ ተደርጎ ከታጠበ በኋላ ተለቀለቀ። ከዛ እግሩን በዚህ በማጠቢያ ታጠበ። ሮችም የራሳቸው ጥርስ ብሩሽና ኮልጌት አላቸው። አይገርማችሁም? እዚህ ጋር እናቴ ጥርሱን እየቦረሽ ይችለት ነበረ። ፊኒሽንግ ስፕሬይ ተቀባ ማለት ነው። አሁን የሁለተኛዋ ተራ ነው። እዚህ ጋር እየተበጠረች ነው። ፕሪንስ ፔትዞ ቤት ለቤት በመምጣት እንደዚህ አይነት እጥበት፣ ቁንጫ ትሪትመንት እንዲሁም የተለያዩ እንክብካቤ ነበር የጸዱት። ሽታቸው እንዴት ደስ እንደሚል ወይ በማስገቢያቸው ለማህፀናቸው ጥሩ ይህ ነበር የቀራል። ቅቤ በቡናም ፊታቸውን ቀብው። የምር ፍክት ነው የሚለው። በአንድ ጥርስ ብሩሽ ሁለት ውሻ
የአይጥ የላችሁም? አሁን እኔ ቤት ራሱ አመት ሆናት ከታጠበች፣ ጥርሷ አልተቦረሸ፣ ጥፍሯ አልተቆረጠ፣ እንሽላሊታለች። ጣጣ ፀሐይ ልትሞቅ በጀርባ በኩል አድርጋ ትመጣለች። እና እንዴት ነው? ስንት ነው ለሷ? ሁለት እግር ያለው ውሻ ከፈለጋችሁ ደግሞ ነው ያለው። ደግሞ ጭራሽ ውሻ መሆን አስመኛቸው። ይመቻችሁ፣ ነት ይመቻችሁ።